ኢኮኖሚስት ስለሆንክ ራስ ተገጥመዋል አልኩ አትገጥሙም የት ሄዳል ወጌሻ የሰፈር ወጌሻ ወይዘሮ እገሊት ጋር ትሄዳለህ አይደል ያልተማሩ ቢሆንም የግድ ለምን እጅ መገጠም አለበት ሄዳ ይገጥሙታል አይገጥሙት ይገጥሙታል እኔ ደግሞ ተምሬያለሁ የተማርኩት የት መሰል ካሊፎርኒያ ነው አንተ የት ነው የተማርከው በኩራት እኮ አይደለም ሙያችሁን ዲፌንድ ማድረግ አለባችሁ ግልጽ ነው ምክንያቱም የኢትዮጵያ ሕዝብ እንዳለ ፈሪ ነው ፈሪና ሐሜተኛ ነው ተኝቶ መብላት ይወዳል ብዙ ሰው ተኝቶ ምን ይላል አዲስ ነገር ሲመጣ ሰይጣን ነው ለመሰላችሁ ጭንቅላቱን ማሰራት ስለማይወድ ወስዶ መጥፎ ቦታ ከከተታችሁ ማሰባያስ ግልግል መኪና ሲመጣ ሰይጣን ነው ስልክ ሲመጣ ሰይጣን ነው ኮምፒውተር ሲመጣ ሰይጣን ነው ህሊናን እንዴት መስራት እንዳለበት የህሊናን ህግ ማስተማር ሲመጣ ሰይጣን ደሞ ይሄ ግጥም ያለ ሰይጣን የሚያናድደው ሰዎች ዛሬም ላይ ሆኖ አለመንቃታቸው ዛሬም ላይ በዚህ ዘመን ሆኖ እያንዳንዱ ነገር ፕሩፍ ሊሆን ይችላል ቼክ ማድረግ ሲገባቸው ብዙ ሰው ሰነፍ ነው ምንድነው የሚያደርገው መሰላችሁ ፌመስ ሰውና ደና ሰው ብሎ የሚያስቀምጣቸዋል እነሱ የሚሉትን ነው የሚከተለው ደና የሚባል ሰው የለም እኔን ጨምሮ ደና እሱ ብቻ ኢየሱስን ተከተሉ ፈጣሪ የሚለውን ተከተሉ ስለዚህ በምንም ነገር ላይ በሃይማኖታችሁ ፈጣሪ የሚለውን ቃል እሱን ተከተሉ ለምን መሰላችሁ ሁሌ ደህና እንደሆናችሁ ትኖራላችሁ ዘመን ይቀይሯል የናንተ ሃይማኖት ላይ ያለውን ቃል የተቀመጠውን ቃል ከዘመን ዘመን ስተት ሆኖ ያውቃል ቅዱስ ቁርአን ላይ መጽሐፍ ቅዱስ ላይ እንደዚህ እንኳን ሁለቱን አንድ ላይ ሳነሳ ይሄው ሁለቱን አንድ አረጋ የሚልና እንደ መጥፎ ሃይማኖት የሚይዟል ለምን እኔ ክርስቲያን ኮንኩኝ ሙስሊምን ካልጠላው ክርስቲያን እንዳልሆንኩ ነው የሚያስተምሩኝ አስተማሪዎች ሙስሊሙንም እንደዛ እኔ ግን ማቀው በልቤ ውስጥ ያለው ፈጣሪ ያስቀመጠው ነገር በሰላም ከሁሉም ጋር ለምን ሁሉንም የሰራው ማን ነው እስቲ እግዚአብሔር ያልሰራችሁ ወይም አላህ ያልሰራችሁ ሰዎች እጅ ወደ ላይ ይኖር ይሆናል እኮ በእናታችሁ ንገሩንና እኛም በትክክል አውቀን እንድንኖር የላችሁ ኦኬ ታዲያ የሰው ልጅ የሰራው ፈጣሪ ከሆነ ማንንም የሰው ልጅ የመናገር መብት አለ አለሽ ተሳስቷል ተሳስታለች ማለት መብት አለ የለን ስለዚህ የህሊናን ጥቅም እንዴት እንደሚሰራ ኤክስፕሌን አረኩለትና ስለዚህ ላገኝ ይፈልጋለሁ አለ እሺ እንገናኛለን ከተቻለ ሰልፍ ኢፊካሲ የራሳችንን በዚህ ምድር ላይ በመንኖርበት ጊዜ ህይወታችንን ኑሯችንን ውጤታችንን አገልግሎታችንን ማብዛት ፕሮዳክቲቪቲያችንን መጨመር ሲደመር ሰልፍ ስቲም ለራሳችን ያለን እይታ እኔ ይሄን ያክል ነኝ ይሄን ያክል ነኝ ለራሳችን ለሰው የምትናገሩት አይደለም ለራሳችሁ የተከበርን እንደሆነን ማወቅ አለብን አሁን እንደዚህ ስል ከሃይማኖት አኳያ እንዳይጋጭባችሁ ለምን ብዙዎች እኔ ደካማ ነኝ እኔ ተራ ሰው ነኝ እኔ አልረባም የሚለውን ነገር ከዚህ ቃል ጋር የሚጋጭ ይመስላችኋል ይውላችሁ ደካማ ነን ወይ ለሚለው ማለት ነው እዚህ ጋር ጨምሮ ነው የምለፈልፈው የዛሬ 100 ዓመት እንበልና እንደው ለማስረዘም የዛሬ 100 ዓመት እኔም እዚህ ቤት ያለን ሰዎች የት ነን ወደፊት ያለው 100 ዓመት መቃብር ውስጥ አይደል ቋሚ ቀጠሮ ይዘናል ሁላችንም ወደዛ እንሄዳለን ከዛ እዛ ጋር ሄዳችሁ ራሱ ካለ የመቃብር ቦታው ካለ ሄዳችሁ ነፃነት እንዴት ነው ደካማ ነህ አይደለም ብትሉኝ ያው ደካማ ይታያል አይታይም ደካማ ነን ወይ አዎ ነን ምንም ይሄ የሚካድ ነው አይደለም ደካማ ነን አንድ ሰሞን መናገር እንችል ይሆናል አንድ ሰሞን መቆም እንችል ይሆናል አንድ ሰሞን ገንዘብ ይዘን እንዲም መግዛት እንችል ይሆናል ሁሉም ግን የሚያልፍ ነው ስለዚህ ደካማ ነን ማንኛውም ቁስ ነገር የያዘ ሰው ሁሉ ምንድነው ደካማ ነው ይሄ ደግሞ ቁስ ነው አይደል ከዛ ህሊናል ከዛ መንፈሳል ደካማ ያልሆንበትን ብርቱ የሆንበትን ቦታ አለ ፈጣሪ በአምሳሉ የሰራን መንፈስ ማንነታችን እሱ ጋር ምንድነው ጠንካራ ነን ለምን የሱ ኢሜጅ ስለሆነ የሱ ኢሜጅ ደካማ ሊሆን አይችልም ኢሜጁ ማለት የኔና የናንተ ምስል ነው አፍንጫችን አይናችን ነው ጸጉራችን ነው ቁመታችን ነው አይደለም ፈጣሪ በአምሳያው የሰራን እሱ ጋር መንፈስ ስለዚህ መንፈስ ጋር ጠንካራ ነን
ጠንካራ ነን ሲባል የኛ አይደለም፣ ስጦታ ነው አይደለ? ስለዚህ በመንፈስ ጠንካራ ነን፣ በስጋ ደካማ ነን። ስለ ደካማ ነን። አዎ ደካማነት ማወቅ ያስፈልጋል። ይሄ ስጋ ደካማነታችን የሚታወቀው አሁን ዛሬ እዚህ ጋር ናችሁ አይደለ? ቤት ግን አይደላችሁም። ደካማ ናችሁ። ሁለት ቦታ መሆን አይቻልም። በመንፈስ ግን ቦታና ምን ይገድበዋል? መንፈስን አይገድበውም። ወደዛ ከፍታ ማደግ አለብን። በመንፈሳችን መኖር አለብን። ያንን ለመኖር ለዚህ ነው ለራሳችን ያለን ግምት ዝቅ ያለ ከሆነ የምናገኘው ውጤት ምንድነው? ያው ደካማ ስጋ የያዝኩኝ ዘላለማዊ ነፍስ ደግሞ የያዝኩኝ ሰው ነኝ። በዘላለማዊው መቃብር ውስጥ ሄዳችሁ እሺ ነፃነት አሁን ደካማ ነህ የምትሉት ምኑን ነው? ስጋውን ነው አይደል? ስጋው በቃ ሞቷል፣ ጠፍቷል፣ በስብሷል፣ ተቀይሯል። እንትኑስ ነፍስስ አለ፣ በሱ ጠንካራ ነን። ስለዚህ ለራሳችን ያለን ግምት በዚያ ልክ ከፍ ይበል። አለ ወይ የለም ወይ የሚባል ነገር ሊያስፈራን ይችላል፣ አይችልም። ግን ነፍስ እውነት አለ፣ ፕሩፍ ተደርጓል፣ አልተደረገም? እንደዚህ አይነት ጥያቄ ሲመጣባቸው ትንሽ አትጠይቁም? የሃይማኖት ሰዎችን ጭንቅላታችሁ እንደኔ አይነት ትምህርት ቤት ሄዶ የተመላለሰ ከሆነ ደግሞ ሃው እያለ የሚጨቅጭቅ ከሆነ ትንሽ ሳይንስን አትጠይቁም? አይጠየቅም አይደለ? ለብዙ ነገራችሁ መፍትሄ እየተጠቀማችሁት ነው ብዬ አስባለሁ። ሳይንስን እንዴት ሆስፒታል ስትታመሙ ከሄዳችሁ ምን ነው እየተጠቀማችሁ ያላችሁ? ሳይንስ ጋር ሄደን ማለት እግዚአብሔር ጋር አልሄድንም ማለት አይደለም፣ ወይም አላህ ጋር አልሄድንም ማለት አይደለም። ግልጽ ነው አይደለም? ምክንያቱም ሁሉ ነገር እሱ ነው የሰራው። የሰው ልጅ እንዲህ ስላደረገና ስለቀያየረው ሰው ሰራው ልንል አንችልም። እስቲ ፈጣሪ ባልሰራው ነገር ሰው የሰራው ነገር ምን አለ? ምን አለ? የለበስነው ልብስ፣ የተቀመጥንበት ወንበር፣ ይሄ ስክሪን፣ ይሄ ፖይንተር ምናምን እያላችሁ ብትሄዱ እንዳለ ሁሉም ነገር በተፈጥሮ ከተሰጠን ነገር ላይ ነው አይደል? አብኩተን ምናምን አቅልጠን ሞልድ አድርገን እንዲህ ፕሮሰስ ፋብሪካ ውስጥ አድርገን ስለመጣ ሰው ሰራሽ ምናምን ብለን ሶርሱን ልንረሳ ነው? ሶርሱ እንዳለ ቢወሰድብን እዚህ ቤት እኮ በአንድ ጊዜ እስቲ ናቹራል የሆነ ነገር እንዳለ ይወሰድባቸው ቢባል ኢንክሉዲንግ ልብሳችን ይወልቃል ራቁት። ስለዚህ ደካማ ነን ወይ? አዎ። ከፍታስ አለን ወይ በውስጣችን? አዎ። የማይሞት ማንነት አለ። ከፍታ ነው እሱ። ምን እናድርገው? ደካማ እንበለው? ይቻላል። ነፍሳችሁን ደካማ ማለት ይቻላል። መንፈሳችሁን ደካማ ማለት ይቻላል። በሱ ኢሜጅ የተሰራውን አይቻልም። ስለዚህ ሰልፍ ኤፊካሲ እና ሰልፍ ኢስቲም አንድ ላይ ለራሳችን ያለን ግምትና ምን በስራችን በህይወታችን ያለን ውጤት ፕሮዳክቲቪቲ ሁለቱ አንድ ላይ ሰልፍ ኮንፊደንስ ይሰጣል። ለምን በህይወት ውጤታችሁ ዝቅ ሲል ኮንፊደንሳችሁ ላይ ምን አይነት ችግር ይፈጥራል? ዝቅ ያደርጋል አያደርግም? አሁን ልብ ብላችሁ አዳምጡኝ። ደነዝ፣ ሞኝ፣ ደደብ እያልኩ የነገርኳችሁ አለ አይደል? እኔ እንደዛ ነበርኩኝ። ለምን በቃ በህይወታችን ለውጥ ማምጣት አለብን ብዬ ስራ ለቅቄ መጀመሪያ የምሰራው የኢትዮጵያ ንግድ ባንክ ነበረ። ከዛ ብዙ ቦታዎች ላይ ሰርቻለሁኝ እየተቀጠርኩኝ እና ግን ቤተሰብ ሁል ጊዜ ያስባሉ ያንን ኮመርሻል ባንክ ባይለቅ ለምን ይሄን ማኔጀር ይሆን ነበረ። ከዛ ደግሞ ጡረታ አለው የመንግስት አይደል? ከኔ ማጅን የተከበረ ማንነት ጡረታ ሲጠብቅ ስንት አመት ሙሉ ሰርቶ ማለት ነው። እኔ ለዘር ማንዘር የጡረታ ከፍተኛ ቢዝነስና ሲስተም ነው መተው የምፈልገው። አላውቅም ነበር እንደዛ መተው እንደምፈልግ፣ ግን ስለ ጡረታ በጭራሽ እንደ ህልሜ አይቼው አላውቅም። ስለዚህ ከስራ ወጥቼ በደንብ ሰራ ነበረ እና ስሰራ ከመጀመሪያ ጀምሮ የመጀመሪያዎቹን ቢዝነስ የምትጀምሩባቸው አመታት ልምድ እንጂ ብር አታገኙ። ይገባችኋል? ልምድ መጀመሪያ ሩጫ የጀመረ አትሌት ልምድ እንጂ ሜዳሊያ አያገኝም። እንዴት ሲሮጥ እንደማይቸኮል መጀመሪያ ላይ እኔ የውጭ ነጫጮች ነው ሁሌ የሚገርምኝ ከና ኃይሌ ጋር ሲሮጡ ምንም ልምድ አያገኙም። በእውነት የመጀመሪያ ዙር አይታችኋል? አሉ አንዳንድ ረጃጅም ነጫጮች ይመጡና ከፊትና ወይኔ እና ኃይሌን ያውቃሉ ከኋላው ነው ሰላም ነው እንዴት ነው እና አስቤዛ ቤት ተከስቷል ማለት እነሱ ሲሮጡ አይታችኋል? ጉዳያቸው አይደለም። አሁን እዚህኛው ጋር ዝም ብሎ እንትን ነው አላቸው ሰዓት ልክ ከውስጣቸው የሚያመጡትን ሰው አይታችኋል? ማርች ሲቀይሩ ከዛ ቀደም ነው የሚመጣው። ስንት ሰዓት ሙሉ ሮጠው ይደክማል እኮ ያማል እኮ ተስፋ የሚያስቆርጥ ነገር አለ። አዎ ልምድ ግን እንደዚህ ያደርጋል። ስለዚህ እኔም ምን ይሰማኝ ነበረ? ለምሳሌ ቁርስ ምሳ እራት መብላት አንዳንድ ወቅት በጣም አስታውሳለሁ። ቢዝነስ ጀምሬ ስራ አቁሜ እየሰራው ትዳር ይዤ
ገና ልጆች አልወለድንም እና ለቤት እንጀራ የለም፣ የትራንስፖርት ምናምን የምከፍለው የለም፣ ምንድነው የቤት ኪራይ አከራዩ ይደውላል፣ ቀኑ አልፏል፣ የለም። እንደገና ሄዳለሁ። ሲሄድ ደግሞ የግድ መስራት አለብኝ። ለመስራት ትራንስፖርት አይኖረኝ። ከቤተል እስከ እንትን ድረስ እሄዳለሁ፣ እስከ ምንድነው እሱ ጌቱ ኮመርሻል ቦሌ በእግሬ እና ላይክ የሄድኩ መንገድ ላይ ጭንቅላቴ ምን ያደርጋል? ሀሳብ ያመጣል። ኮንፊደንስ ምን ይላል? ውጤት ዝቅ ብሏል አላለም? በህይወት ዝቅ ብሏል። እና እንደ ጭንቅላት ጨቅጫቂ ሰው አለ እንዴ እናንተ? ምን እንደሚለኝ ታውቃለህ? አንተ አባት ነህ እንዴ? ቀጥሎ ያለውን ላለ ማለት ነው። አንተ አባት ነህ እንዴ? አንተም ብሎ ባል እቺ ልጅ እኮ ባታገባት የኔ ከእናቷ ቤት ቁርስ ምሳራት ተበላ ነበረ። በዛ ሰዓት እና ሆን ብሎ ኮንፊደንስ ዝቅ የሚያደርግ ሀሳብ በእናንተ ሀሳብ አይደለም የሚመጣው። በነገራችን ራሱ ሲመጣ ውጤታችሁን ለክቶ ሀሳቡ ሲመጣ ሆን ብላችሁ ያን የስልጠና እየወሰድኩ ነው ደግሞ እኔ። ስለዚህ ሆን ብላችሁ ለራሳችሁ ምን ይባላል? ሰልፍ ቶክ ወይንም ደግሞ አውቶ ሰጀሽን፣ ለራሳችሁ ሰጀሽን። በዛ ሰዓት ደግሞ ትዝ ይለኛል የተወሰነ ወር ደግሞ ሰብሊ ወልዳ የመጀመሪያ ልጃችንን አራስ ሆና ነው እና ለልጃችን ወተት ምናምን መግዛት የማይታሰብ ነገር። ስለዚህ እንደምንም ጤፍ ካለን የጤፍ አጥሚት ይሰራል። አሜን። እንትኑን እንድታዩት ወደ ታች ዝቅ ብሎ የጤፍ አጥሚት ነው ያልኩት፣ አብሲት አይደለም ያልኩት። እና እሱ ይደረጋል። ማነው እንትን ይደረግበታል፣ ስኳር። ልጁ ይጠጣል። እሱ የመጀመሪያ ልጃችን ጂኒየስ ነው የሆነው። እና እንደዛ ሲለኝ ሆን ብዬ በፈቃዴ ችግር የለም ለዛሬ ምን ላትሰጠው ትችላለህ? ወተት ላትሰጠው ትችላለህ። ነገ ግን አስፈላጊ ከሆነ አረንጓዴ፣ ቢጫ፣ ቀይ የተለያዩ ላሞች ያሉበት የከብት እርባታ ኖሮ መርጦ ከአረንጓዴዋ ላይ 4 ጡት ጫፍ ካለ መርጦ ከዚህኛው ጠብቶ ምልክት አድርጎ በሚቀጥለው ከዚህ እንግዲህ ያው ክሬዚ የሆነ ሀሳብ ሲመጣባችሁ የራሳችሁን ክሬዚ ማምጣት። የሚገርማችሁ እንዲህ አይነት ሀሳብ ሆን ብዬ በፈቃዴ ሳመጣ እርምጃ ይጨምራል። ፀሐዩ አይታወቀኝም ምናምን ሳላስበው ይሄዳል። ከዛችን አጭር ጊዜ ነው የምትይዟት። ልክ እንትን ደከም ይላችኋል። ሰውነት ይደክማል አይደል? ደካማ ነን አላልን? ልክ ሲደክማችሁ አንተም ማትረባ ጓደኞች አሁን ባንክ ማኔጀር ናቸው። በዚህ ባጠገብህ በምን ሊያልፉ ይችላል? በመኪና ሊያልፉ ይችላሉ እያለ ጭንቅላቴ እንደገና እንዲህ አይነት ሀሳብ ሲያመጣ ችግር የለም። እነሱ ለጊዜው ባንክ ሰጥቷቸው ሊሆን ይችላል። ባንኩ ጡረታ ሲያስወጣቸው መኪናውን ተቀብሎ በእግራቸው ነው የሚሸኛቸው። አንተ ግን የራስን እስከምትሞት ድረስ የምትነዳው መኪና ደግሞ ትገዛለህ ስል ደግሞ እንደገና አያችሁ፣ ሀሳባችሁ ውስጥ የማትፈልጉት የማይጠቅማችሁ ዝቅ የሚያደርግ ኮንፊደንስን የሚያዋርድ ወይም ደግሞ ያላችሁን ውጤት ለክቶ አንተ እኮ እንደዚህ ነህ ሲላቸው ግድ የለም ነገ መቀየር ይችላል የሚለውን ተስፋ ሀሳብ ስታመጡ ስሜታችሁ ወዲያው ነው የሚቀየረው። አሁን እንዲህ ለማድረግ ወስኑ። ትግሉ የሀሳብ ነው፣ ጦርነቱ የስሜት ነው። በስሜት ውጤታችሁን አምጥቶ ጭንቅላታችሁ አንተ እኮ እንዲህ አይነት ውጤት ያለህ፣ እንዲህ አይነት ስህተት የሰራህ፣ እንደዚህ አይነት ችግር ውስጥ የገባህ፣ እንደዚህ አይነት ዝቅታ ውስጥ ያለህ ሰው ያለሽ ሰው ብሎ ሲናገር ሀሳብ ሆን ብላችሁ ዛሬ ያለኝ እንደዚህ ሊሆን ይችላል ነገር ግን ነገ እንዲህ ይሆናል ብላችሁ እናንተም ያችኑ ስንቅ እያደረጋችሁ የምትፈልጉትን ከፍታ አውሩበት። በቃ ተረት ተረት ይሆናል። ያ ጊዜ ተረት ተረት ሆኗል። በገንዘብ መቸገር የሚባል ሜቢ 1 ዓመት ከ7 ወር ከ5 ወር ሜቢ 2 ዓመት 2 ዓመት ተቸግሬያለሁ። ከ2 ዓመት በኋላ ግን አሁንም አውራችሁ የምሬን ከ2 አንዱ ህልሜ የምንንም ነገር ዋጋ ማወቅ አልፈልግም። የምንንም ነገር ዋጋ ማወቅ አልፈልግም። ሽንኩርት ምናምን አይደለም፣ ቴሌቪዥን ምናምን አይደለም፣ ምንም የምንንም ነገር አልፈልግም። የት ሬስቶራንት ስንት ብር ነው መብያው የሚባለውን ዋጋ ማወቅ አልፈልግም። ለምን? እኔ የምፈልገው እቃውን ነው የሚገዛው። ከፍ ይበል ዝቅ ይበል መግዛት መቻል አለብኝ። ለዛ ደግሞ ሲስተም መገንባት አለብኝ። ሲስተም ነው የገነባሁት 10 ምናምን ዓመት። እድሜ 45 ሲሆን ለገንዘብ መስራት አቆማለሁ ብዬ ወስኛለሁ። 47 ነው፣ 2 ዓመት ሆኖኛል። ባለፉት 2 ዓመታት ለገንዘብ ብዬ ከቤት የወጣሁበትን ቀን አላስታውስም። ብሰራ ባልሰራ ከፍተኛ የሆነ ገቢ ምናልባት በ2 ወር በ3 ወር 1 2 3 ሚሊዮን ድረስ በየወሩ ከግማሽ ሚሊዮን ብር በላይ የማገኝበትን ሲስተም ገንብቻለሁ።
ከዛ በኋላ አይዲያ ሲመጣልኝ ለሰዎች የምሰጠው ካለ እሰጣለሁ፣ ማሰልጠን ከሆነ አሰለጥናለሁ። የተሰጡኝ ሪስፖንሲቢሊቲዎች ላይ ሄጄ እወጣለሁ ለገንዘብ ብዬ። ትምህርት ቤት ትዝ ይለኛል የዛሬ ዓመት ልጆቻችን የሚማሩበት ትምህርት ቤት ወላጆችን ሰብስበው በሚቀጥለው ዓመት እጥፍ ነው የምንጨምረው አሉ። ከዛ ሰብሊ ነበር ሄደችው ነገረችን፣ ይጨምሯል። ለምን እኔ 3 እጥፍ ጨምሯለሁ ገቢ። የትምህርት ቤቱ መጨመር አንዳንድ ሰው ሰላማዊ ሰልፍ ሊወጣ ይፈልጋል። ይጨምራል። እንደውም በደንብ ጨምረው ጠራጠራ ያሉ ብቻ ሰዎች ይማሩ ከልጆቼ ጋር። አንተማ ምን አለብህ ሰው ሊል ይችላል። ምን አለብኝ? ችግር አለብኝ እኔ የቤት ኪራይ መቸገር አለብኝ ነበረብኝ፣ ግን ወስኛል ከዛ ለመውጣት። ሰዎች በዝቅታ ህይወት ውስጥ የሚኖሩት ወስነው ነው። ማን በህይወቱ መለወጥ የማይፈልጋል አትበሉኝ። ማንም ይፈልጋል። በህይወቱ መለወጥ የሚፈልግ ሰው ውስጥ ይጠይቁና አሳዩኝ። የተቸገረን ሰው አምጡና ጎዳና ላይ ያለን ሰው አምጡት። ከቤት ተቸግሬ ነው የወጣሁት ለመለወጥ እፈልጋለሁ አይልም። አንድም ሁለትም እንትን እያለሁ ወንደላጤ እያለሁ አንድም ሁለትም ጎዳና ላይ ያሉ ሰዎች በቃ ስለሚያሳዝኑኝ እቤት አምጥቼ አብረውኝ እንዲኖሩ አድርጌያለሁ። በቃ አብረን ያለኝን እንበላለን። ከዛ ትምህርት ከሆነ አብረን ትማራለህ፣ ምናምን ታድጋለህ፣ ትለወጣለህ። በቃ ከቤት ዕቃ ዘርፈው ነው የሚሄዱት። ስለዚህ ይበለው ውሳኔው አይደል? እንዴት እንደዚህ ትላለህ? ወስኗላ። አሁን ማውራችሁ ከ18 ዓመት በታች ያሉትን አይደል? ከዛ በላይ ሆኖ እኮ ነው ማሰብ የሚችለው ማለት። ለመለወጥ ፈቃድ ከሌለው አንድ ሰው ሂሳቡ ነው። እንትን አትበሉ። ብዙ ኢትዮጵያ ውስጥ ይሄ እንደዚህ አይነት ቃል የተለመደ አይደለም። በማህበረሰብ ውስጥ ያለው ችግርና ምናምን በድህነት ምናምን ለመረዳት ይፈልጋል ወይ? አንተ ልትረዳው የምትፈልገው ሰው ብዙዎች አይፈልጉም። ለምን? ይኸው በወር ለ3 ቀን እኮ የተለያየ ቦታ ላይ እየሄድን ሰዎችን ከችግራቸው የሚያወጣ ታንጀብል የሆነ ህሊናቸው እንዴት እንደሚሰራ ታክቲካል ነገር እናስተምራለን። መጀመሪያ ላይ ሰዎች ይመጣሉ፣ ከዛ በኋላ አይመጡም። የሚመጡት ጥቂት ናቸው። እነሱ የሚፈልጉትን ይዘን ሄዳል። ሌላው ሂሳቡ ነው፣ ፍላጎቱ ነው፣ ኢንጆይ እያደረገ ነው። በነገራችን ላይ አትነካኳቸው ሰዎችን። እዚህ ቤት ስንቶቻችሁ እንደምትወስኑ አሁን እንደዚህ ብዬ ሌሎችን ሳማ በዛውም እናንተን እያሟ ምን ቦታ ላይ መድረስ ትፈልጋላችሁ? የታለ ውሳኔያችሁ? ወስናችሁ ስለመድረስ የታለ ጽናታችሁ? ለመጽናት አንድ ሰው በፈቃዱ አልችልም ካለ እንዴት መሰለኝ እኮ እንደዚህ ለማድረግ የተለያዩ ችግሮች አሉብን። እኔም ያው ችግሬን እኮ የምነግራችሁ ከየቱ ጋር እንደመጣው የምነግራችሁ እኮ ወስኖ እኮ ነው። ብዙ ሰው ምን ያደርጋል በዛ ሰዓት? አይ በቃ ብሎ ሚስቱን ኤክስፖርት ያደርጋል። እኔ ስላልቻልኩ አይደለም፣ በውሳኔ ውስጥ ጫማዬን በልቼለታል። አንድ ቀን ሄጄ አይደለም ይሄንን የምነግራችሁ። ባለቤቴ እርጉዝ ሆና ከቃሊቲ እስከ እንትን ድረስ መሄድ እስከ ቤተል ድረስ ብዙ ጊዜ ደግሞ ከቢሮ ወደ ቤት ስንሄድ ከቤት ወደ ቢሮ ስንሄድ የ1 ሰዓት የ2 ሰዓት መንገድ ወክ አምሯት አይደል? ባያምራትም ያ ነው መንገዱ፣ ግልጽ ነው። ስለዚህ ዋጋ ከፍላለች እሷ። ዋጋ ከፍላለች። ከችግር ለመውጣት ምን ያክል ውሳኔ ያላችሁ የሚባለው ነገር እጅግ በጣም ወሳኝ ነው። የኢትዮጵያ ሕዝብን ደሃ አድርጎ እያኖረው ያለው ውሳኔው ነው። ችግሩ ነው አትበሉኝ። ዓለም ሁሉ ተቸግሯል። ጃፓን ተቸግሮ ጫማቸውን በልተዋል። ቻይና ችግር ውስጥ ነበር። ኮሪያ ችግር ውስጥ ነበሩ። ዱባይ በጣም በረሃ ነበረች ምናምን። ከዛ ነዳጅ ስለወጣ አይደለም ስለወሰኑ ነው። እስቲ ነዳጅኛ ቢወጣልን አሁን ስንት ሰው ሀብታም መሆን የሚፈልግ ይመስላል? ሀብታምና ሆዳም ይለያያል። ገንዘብ መሰብሰብ አይደለም ማለት እያወራን ያለ ነው። ውሳኔ፣ ማንነት፣ ጽናት፣ ራስን ማሳደግ፣ ዴቨሎፕ ማድረግ፣ በራስ መተማመን እያለን። ስለዚህ ሰልፍ ኤፊካሲ እና ሰልፍ ኤስቲም እነዚህ ናቸው። ቆንጆ። ያ ማለት ሪሞት ኮንትሮልን ለማንም አልሰጥም ነው አይደለ? እሷ ጠቅ ስታደርገኝ ሲኒማ አልሄድም። አንድ ሰው ጠቅ ሲያደርገኝ አፌናሊዝም አለ አይደለ? የራሴን ሪሞት በራሴ ህይወቴን ይዣለሁ። ስለዚህ መሪውን ይዣለሁ ማለት ነው። የህይወት ይሉኝታ እኮ ያለበት ሰው የህይወቱን መሪ ለብዙ ሰው ሰጥቶ ግማሽ ወደ ቦሌ፣ ግማሽ ወደ ጉለሌ፣ ግማሽ ወደ ኖርዝ፣ ግማሽ ወደ ሳውዝ ይወስደዋል። ይሄ ሰው በጥስጥስ ብሎ ነው የሚኖር። ኖረም አይባልም ነው የሚያልፈው። ስለዚህ መሪን በእጄ ይዣለሁ ትልቅ ነገር እኮ ነው እያለ መሪውን የያዘ ሰው ደግሞ ቀጥሎ ወደሚፈልገው አቅጣጫ መንዳት ነው አይደል የሚቀጥለው። ስለዚህ የመጀመሪያው ነገር ከሰዎች መሪውን ሰብስቦ ለራስ መስጠት። ሰዎችን አለመውደድ አይደለም። ከሰዎች ምክር እንቀበላለን። ውሳኔ ግን የማን መሆን ያለበት? እንደዚህ በወስን እንትና እንዲህ ቢለኝስ እንዳትሉ። ትልቁ እንትና እንዲህ ቢለኝ ማለት ያለብን ፈጣሪ ምን ይላል ብቻ።
እንዲህ በወስን ፈጣሪ ምን ይላል? በደንብ አዳምጡኝ። ይሄ ወሳኝ ስለሆነ ብዙ ሰዎች ስፒሪቹዋሊ የማናድግበት ምክንያት በየዕለት ውሳኔያችን ውስጥ እሱ ምን ይላል የሚል ምን ስለሌለን ነው፣ ውሳኔ ስለሌለን። ብዙዎቻችን እንደውም ደበስበስ እያደረግን ግድ የለም ይሄ እኮ ያው የተለመደ ስለሆነ ነው። ለምሳሌ ከተማ ውስጥ የተለመደ አሰራር ካለ የተለመደው አሰራር መስረቅ ከሆነ፣ ጉቦ ከሆነ፣ ማጭበርበር ከሆነ፣ መዋሸት ከሆነ ያው ሳትዋሽ እንግዲህ ንግድ አይሰራም እያልን መዋሸት ያዋጣል? አያዋጣም። በንጽህና እሰራለሁ። ገንዘብም ምጡበት ተባባልን እኮ አይደል? ገንዘብም እንጣበት ግድ የላችሁም። ምክንያቱም እኔ አንተን ሳልዋሽ ማደግ ነው የምፈልገው የሚል ውሳኔ ከወሰናችሁ ፈጣሪ እሱን ማደጊያ መንገድ ይሰጣል ወይስ እንደሱ አይነት መንገድ የለም? ይሰጣል። ስለዚህ ንጽህናውን የምናገኘው ለማን ነው? ለራሳችን ነው። እነዚህን ዲሲሽኖች ሁልጊዜ ከራሳችን ጋር ማድረግ አለብን። እሺ፣ ስለ ኮንፊደንስ ሌላው የሚነግረን ሰው የራሱን። እሺ፣ ዋው አሜዚንግ ያስታውቃል። በቃ ለውስጥ ራሱ ሀብት የሚለውን ነገር ስላነሳች ሀብታም የሚለውን ቃል በጣም ቆንጆ አድርጋ ተናግራለች። ሀብታም፣ መካከለኛና ድሃ። መካከለኛ ማለት ምን ለማለት ነው? እንዳይከፋቸው ድሃ መሆናቸውን እንዳይከፋቸው ለማስተዛዘኛ ሎተሪ ይቆረጥና አንድ ሰው ማስተዛዘኛ ይደርሰዋል። አንደኛው ድህነት ይሻላል። ማስተዛዘኛ ከማግኘት ድህነት ይሻላል። ስለዚህ አሁን የምናወራው ስለ ሀብትና ሀብታም የምትለውን ቃል ብቻ ዴፊኒሽን በእንደዚህ አይነት ያዙልኝ። ሀብታም የማወራው ከገንዘብ አኳያ ነው። ሌላውን ነገር በሌላ ክላስ ተማሩት። ግልጽ ነው። ከገንዘብ አኳያ ሀብታም ማለት አንደኛ መብላት፣ መጠጣት፣ ሀብት ማነው፣ ትምህርት ቤት መሄድ፣ መማር፣ ትራንስፖርት፣ እነዚህን የሚያስፈልጉትን ነገሮች ባስፈለገው ሰዓት ሁሉ ላስፈለገው የቤተሰብ አባል ሁሉ ማድረግ የሚችል፣ መታመም ወይም ደግሞ ታሞ መታከም፣ መዝናናት፣ በዓለም አቀፍ ደረጃ ላይ መዝናናት ቢያስፈልግ የየትኛውም አይነት መዝናናት ቢያስፈልገው 1 ደቂቃ 1 ሰከንድ ገንዘቡ ስንት ነው ይበቃል ላይበቃም የሚል ሳያስብ ብድግ ብሎ ድርጊቱን ብቻ የሚያደርግ በህይወቱ ሲኖር ለገንዘብ አንዳችም ሰከንድ ሳያስብ ማድረግ የሚችል እሱ ይፈልገው እንጂ ፍላጎቱ ግልጽ ነው። ይሄ ጥሩ ፍላጎት ኖሮት ጥሩ ያድርግ፣ መጥፎ ፍላጎት ኖሮት መጥፎ ያድርግ፣ እሱ ጀጅመንቱ የፈጣሪ ነው አይደለ? እማውራችሁ በገንዘብ መለኪያ ሀብታም የምንለው ሰው ገንዘቡን ለማውጣት ለፈቃዱ ለመስጠትም ጨምሮ። ለምሳሌ ኢትዮጵያ ኤግዚቢሽን አዘጋጅታ ልበለው ወይም ደግሞ ቴሌቶን አዘጋጅታ የሆነ ነገር ገነባለሁ ግድብ ገነባለሁ ብትል ከዛ ግድቡን ለመገንባት ከማህበረሰቡ ቦንድ ምናምን ተብሎ መሰብሰብ ሲባል ማህበረሰቡን አታስቸግሩት ብላችሁ ለኢትዮጵያ ደውላችሁ ኢትዮጵያ እንዳለች ባላውቅ ደውላችሁ ኢትዮጵያ አታስቸግራችሁ ስንት ነው የምትፈልጊው ቦንዱን እኔ ገዛዋለሁ ቃስ ብለሽ ትመልሻለሽ ካለ ይህ ሰው ምንድነው ሀብታም ይባላል። ኦኬ ለሀገር ብዬ ትንሽ አስፈቸው ግልጽ ነው። በመሰረታዊ ነገር በመሰረታዊ ፍላጎት በቤተሰብ በዘመድ ጓደኛ ፈልጎ በመስጠት በማገልገል በኩል ላይ ገንዘብ ሳይገድበው ምን ማድረግ የሚችል እነዚህ ነገሮች ዓለምንም የገንዘብ ጭንቀት ማድረግ የሚችል ብዙ ሰዎች ትንሽ ሰፋ ያለ ነገር ለምሳሌ መርጠው መብላት ብቻ ስለቻሉ ምን ይሆኑ ይመስላቸዋል? ሀብታም ይሆኑ ይመስላቸዋል። ከእግረኝነት ወጥተው መኪና ስለያዙ ሀብታም ይሆኑ ይመስላቸዋል። ከኪራይ ቤት ወጥተው ቤት ስለገዙ ቤት መኪና እና ልብስ ማን ነው ምግብ እነዚህ መሰረታዊ ነገር ናቸው አይደለም? መሰረታዊ ነገር ያሟላ ሰው ደግሞ መሰረታዊ ነገር ያሟላ ደሃ ብቻ ነው የሚሆነው። ከዚህም አልፎ ፍላጎት አለ። ፍላጎት አያልቅም ይባላል። የማወራችሁ ፍላጎት በቫልዩ ውስጥ ያልቃል አይደለ? በእምነታችሁ ውስጥ ቫልዩ ይዛችሁ በያዛችሁት ቫልዩ ውስጥ ማድረግ ያለባችሁ ፍላጎት ያልቃል። ለምን ያለችን ጊዜ ገደብ አላታ 24 ሰዓት ነው በቀን ውስጥ ያለን። አንዱን ለዚህ አድርጌው ከዛ ለመዝናናትም የማወጣው ነገር ካለ ያ ለመዝናናትም ሲባል አሁንም በቫልዩ ውስጥ ሚዝናና አለ፣ ከቫልዩ ውጭ ሚዝናና አለ። ያጂው ራሱን ጀጅ ያድርግ። ለፍላጎቶቹ ማውጣት ሲፈልግ ገንዘብ የማይቸግረው ሀብታም ይባላል እንጂ ቤት መኪና ምናምን መለኪያ አይደለም። እሱ መሰረታዊ ነገር ነው። አንደኛ ክፍል ተምረናል አይደል? መሰረታዊ ነገሮች እነማን ናቸው ተብሎ መቼም ዘንድሮም ቤት ማነው መጠለያ ምግብና
ልብስ ከሆነ የሚያስተምሯቸው እየሸወዷቸው ነው ልጆቻችን። አሁን ስልክ የሌለው ሰው ስራ መቀጠር ይችላል? ኢሜል መሰረታዊ ነገር ነው አይደል? ነው ኮድ በፊት ኢሜል የሚባል ግዑዝ ነገር ነበር። አሁን ግን ያስፈልጋል፣ ስልክ ያስፈልጋል። ስልክ ከሌለው አንድ ሰው ኦኬ በቃ በስልክ እንደውልልሃለን ስልክህን ስጠን የለኝም ቢል አይቀጥሩትም። ስልክ የለም ይፈራዋል መስሪያ ቤቱ ራሱ። ይሄ ሰው ከመቼ ዓመት ነው የመጣው ወደዚህ ነው የሚሉትና ሰልፍ ኮንፊደንስ የመጀመሪያው ራስን መጠየቅ። ጥያቄው ሲጠየቅ እዚህ ጋር ራሳችሁን መጠየቅ አለኝ ካላችሁ ለምን አንዳንድ ጊዜ ሁለት መልስ ጭንቅላታችሁ ውስጥ በእንትን ኤሪያ ላይ ኮንፊደንስ አለኝ በእንትን ኤሪያ ላይ የለኝም ካላችሁ ምክንያቶቹን ጻፉ። ለምን ከየት ወዴት መቀየር እንዳለብን ሰልፍ ኮንፊደንስ ያለን ቦታ አጠናክረን እንድንቀጥል የሌለን ቦታ ደግሞ እንድንይዝ አንስተን እንድንይዝ ስለሚረዳን ማለት ነው። ናው ሰልፍ ኮንፊደንስ ያለው ሰው የምንለው ማን ነው? አንደኛው ራሱን ይወዳል፣ ራሷን ትወዳለች። ራስ ወዳድ አይደለም። ራስ ወዳድና ራስን መውደድ ይለያያል። ራሱን ግጥም አድርጎ ይወዳል። ብዙዎችን የሚወድ ሰው አንዳንድ ጊዜ በይሉኝታ የሚጠቁ ሰዎችን አይታችሁ እንደሆነ ለብዙዎች እሺ ነው የሚሉት። ና እንሂድ፣ እሺ ና እንደዚህ እናርግ፣ እሺ እንደዚህ አታርግ፣ እሺ እገሌን እንማው፣ እሺ ምናምን ብለው ሰዎችን ለማስደሰት ይሞክራሉ። እነዚህ ሰዎች ራሳቸውን አይወዱም፣ ፈሪዎች ናቸው። አለቀ። ሰውን ለማስደሰት ባይዘውኝ ሰውን ለማስደሰት አንድ ሰው ከተነሳ የመጀመሪያው ሰው ቅርቡ ያለው የት ነው? ራሱ ማስደሰት ያለበትን ኖ ማለት መቻል። ይሄን በትልቁ ጻፉ። ራሳችሁን መውደድ መጀመር የምትችሉት መቼ ነው? you start to say no። አብዛኛው ኢትዮጵያዊ የእንትና ዘፈን መጣብኝ። አብዛኛው ኢትዮጵያዊ መሬት ላይ ነው የሚተኛው። እኔ ግን ያለው አብዛኛው ኢትዮጵያዊ ኖ አይልም። ስለዚህ በይሉኝታ ውስጥ ነው የሚኖረው። ስለዚህ ምን ያደርጋል? ሰዎችን ለማስደሰት ይሞክራል። ዛሬ የምታስደስቷቸው ሰዎች በሙሉ ጓደኞቻችሁን ጨምሮ እሺ 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 እያላችሁ የምትታዘዟቸው፣ ለቤተሰብ ጨምሮ እሺ እሺ እያላችሁ እምቢ የሚባል ቦታን ጭምር እሺ እያላችሁ የምትታዘዙ ዞር ብለው በዚህ ሰዓት እያሟችሁ እንደሆነ እኔ እነግራቸዋለሁ። እሷ ግን ለህይወቷ እኮ ምንም እንትን አትልም። ሁሉንም እሺ ስለምትል ደህና ቦታ የምትደርስ አይመስለኝም። እሺ ያላችሁት ሰው ነው እንደዚህ የሚላችሁ። የመጀመሪያው ለማስደሰት ሞክራችሁ ከስራችሁ እማይሆን ይሄ ጭንቅላቴ ውስጥ ሁሌ እንደ መርህ ያለው ቢል ኮዝቢ በጣም በኮሜዲ ሲትኮም ሰክሰስፉል የሆነ ሰው ነው። ዓለም ላይ እንግዲህ በፊት ሲትኮም ሳይስፋፋ ልበል ብዙ ሰው ያውቀዋል። ምን ይላል? I don't know the way to success። የስኬትን መንገድ አላውቀው but the sure way to failure is trying to make everybody happy። እንግዲህ ኮሜዲያን ሆኖ ይሄን ካለ እኔና እናንተ ማንን ኮሜዲያን ነን? ለማስደሰት የምንጥረው ሰው በእርግጠኝነት ሰው ስኬታማ የመሆንኛ መንገድ አላውቅም። የውድቀት መንገድ ግን ሁሉንም ሰው ለማስደሰት መሞከር ነው። ደስ አይል? እቺን እንደ አቋም ያዘው። ብትችሉ ግርግዳ ላይ ለጥፏት ቤት ቀና ብላችሁ ሁሉንም ሰው እሺ 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 የምትሉት መቼም ለማስደሰት። መታዘዝ መልካም ነው፣ መታዘዝ ካለባችሁ አካል ግን ኖ ለማለት ቫልዩ መያዝ አለባችሁ። አንዳንዱ ቫልዩ ከእምነታችሁ አንፃር፣ አንዳንዱ ቫልዩ ከግባችሁ አንፃር፣ አንዳንዱ ቫልዩ በውስጣችሁ በዚህ ምድር ላይ ስትንቀሳቀሱ ከያዛችሁት ቫልዩ ዝንባሬ አንፃር የምትይዙት ቫልዩ አለ አይደል? እኔ እንደዛ አይነት ቫልዩ ውስጥ ነው ኖ። ለዚህ ነው እኔ እየተቸገርን ከሰብሊ ጋር ወደ ቤት መጥተው የሰብሊ ጓደኞች ብር ይሰጡናል። የኔ አክስት ምናምን እናቴ ብር ይሰጡኛል። የኔ ወንድም ብር ይሰጠናል። የሰብሊ ወንድም የሰብሊ እናት መጥቶ ብር ይሰጡናል። ብር ሲሰጡ ደስ ነው የሚለኝ። ለምን? ችግሩ ይፈታል፣ በዛ ጊዜያዊ ችግር ማለት ነው። ከዛ ግን አብዛኛው ሰው ብር ሲሰጥ ሀሳብም ይሰጣል እና ለኔ ደፍረው አይነግሩኝም። እኔ ያለኝ በራስ መተማመን ሰው ሀሳብ እንዲሰጠኝ ራሱ ይፈራኛል። የረዳኝ ሰው ይፈራኛል። ይሰማል? የረዳኝ ብር ሰጥቶኝ ይፈራኛል። እንደው አንደኛ በአንድ ግቢ ውስጥ ከብዙ ሰው ጋር መኖር አልፈልግም። ኢማጂን መበላው እኮ የለም እና ቤተል እኮ ሙሉ ግቢ ቤት ተከራይቼ ነው የምኖር 700 ብር ከፍዬ እንድታውቁት ማለት አብዛኛው አላለቀም ማለት ነው። ለምን ስገባ ስወጣ ማንን ለምሳሌ ስገባ ስወጣ አከራዩን ላይ ሰላም ለምን እላለሁ? ደናደሩ ደናዋሉ እንዴ! ይሄ ሲደጋገም ብዙ ሰዓት እኮ ተወልጄ እስክሞት ድረስ ደናደሩ እያለ ነው
ይባል ወደ ቤቴ መግባት የምፈልገው ቤተሰቦቼ ጋር ብቻ ነው። ግቢውን አልፈልግም። ከዛ ደግሞ ብዙ ኮተት ይኖራል። ሰዎች ኑ እንትን ብሉ እንትን ጠጡ ቡና ጠጡ ምናምን ኢትስ ዌስት ኦፍ ታይም ለኔ። እንዴት እንደዚህ ትላለህ? ለኔ ነው ይቅር በሉት እኔነቱን እና እንደዚህ ነው የማስበው። ስለዚህ መተው ጓደኛዬም አለ እንዴ ይባላል ዱከም አካባቢ ቤተሰቦቹም እዛ ነው ያሉት። ጤፍ ያመጣልና ምስር ምናምን የማይመጣልን ነገር የለም። ደህና ሰው ይኖራችሁ ዙሪያችሁ ግልጽ ነው። እና ለዚህ ነው ስውር ስፌት ጎዳና ተዳዳሪ ሆነን ነው የኖር ነው የምለው። እና ለሰብሊ ይነግራታል እንደው ግን እንደዚህ ከሆነ ቢያንስ ይሄንን ኪራይ ወጣችሁ ሌላ ቦታ 2 ክፍል ቤት ብትከራዩና ከቤት ኪራዩ ላይ ምን ብታረጉ ብትሴቭ ብታደርጉ። እምቢ ለቅንጦት አይደለም ለቫሊው ነው። ለምን በነፃነት ወደ ግቢ ከገባው በኋላ ማንበብ ብፈልግ አነባለሁ፣ ማሰብ ብፈልግ አስባለሁ። ጊዜን የሚሰርቀኝ ሰው የለም። ግልጽ ነው። ጊዜ ገንዘቤ ነው፣ ነገ ውጤት ያመጣል። ስለዚህ እምቢ ሰብሊ ነው የሚነግሯት። እንደዚህ ስትለኝ ኖ አንወጣም ከዚህ። በዚህ ላይ ፈጣሪ ይረዳናል። አንዳንድ ጊዜ ይውላችሁ ደነዝ ማለት ይሄ ደነዝ ካልኩሌት ካረጋችሁማ ከፈጣሪ ጋር ዲስኮኔክት በቃ ይችላል። ፈጣሪ ባሰብነው ላይ ይረዳናል። ግን አልሰንፍም። በቀን ውስጥ 16 ሰዓት 17 ሰዓት እሰራለሁ። እንቅልፌን ምናልባት 4 ሰዓት ምናምን 3 ሰዓት ሊሆን ይችላል የምተኛው። 3 ሰዓት 4 ሰዓት ያክል እተኛለሁ። በተረፈ እየተነሳው ሌሊትም ቀንም እሰራለሁ። ስለዚህ በአቋም ሌላውን በተለይ አክስቴ ትመጣና ቤት ሽንኩርትም ገዝታ ምን ብላ ብርም ሰጥታ ትሄዳለች። እንደው ብትነግሪው ብትመክሪው ምን አለበት አርፎ የጡረታ ስራ ቢሰራ የሚል ሪኮመንዴሽን ትሰጣለች። ሰብሊ ስትመጣ እሷም ትንሽ ተቀብላ ነው የምታወራኝ። ግልጽ ነው። ዛሬ እኮ ኮንኬ መታ ነበር ኮንኬ ነው የምንላትና ሽንኩርት ምናምን እንደዚህ መጣን ጉሽ ተመስገን ሳምንት አንቸገርም ማለት ነው። እግዚአብሔር ይስጣት እመርቃለሁ። ከዛ እንደው እኮ የጡረታውን ስራ ሽንኩርቱ ይወጣ። ለምን ሰው ሆዳችሁን ሞልቶ ህልማችሁን የሚወስድ ከሆነ ሆዳችሁን መልሱልኝ እንካ ችግር የለም። ባይዘው ጾም ነው እንደው በቃ በእውነት ምን ጾም ነው በቃ መደዳውን ለአንድ ዓመት እንድትጾሙ ተብሎ ሱባኤ ግቡ ብሏል ፈጣሪ ብሎ እኮ ማመን አይቻልም? ይቻላል እኮ ፈቅዳችሁ እኮ ትጾሙ የለ እንዴ? ስለዚህ እንደዛ ላ ኖ እኛ ቤት እላታለሁ ለሰብሊ በደንብ በፍቅርም በገደብም ማለት ነው። ምን አድርጊ እኛ ቤት ገንዘብ መስጠት ችግራችንን መሙላት ይቻላል። ህልማችንን ግን ከዚህ ይዞ መውጣት አይቻልም። የሰብሊ ጓደኞች ይመጣሉ አዳር እኛ ቤት ሲመጡ እራት የለም ይነገራቸዋል። ምግብ ይዘው ይመጣሉ እንበላለን እራት። ስለዚህ ሰዎች እኛ ቤት ሲያድሩ ደስ ይለናል። the only thing የሚደብረኝ ምንድነው ረጅም ሰዓት ቁጭ ብለው ማውራቱ አልፈልግም። ስለዚህ እነሱ እንትን ሲሉ እንደዛም ሆኖ አንድ ያላለቀች ሰርቪስ ክፍል ውስጥ ቢሮ አለኝ የምሰራበት። አያችሁ ደሃ በሆንም ጭንቅላቴ ግን ምንድነው የሚያስበው ነገ እንለወጣለሁ ብለው ቤት ውስጥ ቢሮ እና እዛ ውስጥ ቁጭ ብዬ እሰራለሁ። እና ድሪም ቦርዳችን አለ ምናምን የተለያዩ ድሪም ቦርዴን ሁሉ ሰቅላል። እና አይተው ሰብሊ ምን ይሏታል? ወይኔ ጓደኛችን ምን አይነት ነካ የሚያደርገው ሰው ነው ማለት ራት ሳይገዛ ለኢትዮጵያ የምሰራው ምናምን ብሎ ህልም ድሪም ይለጥፋልና መጥፎ ሰው ላይ ወደቀች። ትዝ ይለኛል እንደሱ ብለው ከ3 ዓመት በኋላ ግራውንድ ፕላስ 3 ቤታችን ሰርተን ከዛ እኛ ቤት ለአዳር ያው ቲም ተይዞ ይመጣል። ሲመጡ መኝታ ቤት እንግዳ ክፍል ለብቻ ምናምን ጂም ለብቻ ቢሮ ለብቻ የሰራተኛ ክፍል ለብቻ 2 ሳሎን ምናምን ሲመጡ ሲያዩ የቤት እቃው ምናምን ከዛ ያው ልጅ ምን አለ ለካ የሚያመን እኛን ነበር ያኔ እንጂ እሱን አያመውም። ዛሬ ሰው አመመው አመማት ነካ አረገው። ለነገሩ ነካ ካላደረገን እንዴት ከዚህ ህይወት እንወጣለን? ሰው ከለመደው የሚወጣው ነካ ሲያደርገው አይደል? በራስ መተማመን አለው የምትሉት ሰው ከሌላው ሰው ጋር የሚመሳሰል ነው ወይንስ ነካ የሚያደርገው? ነካ የሚያደርገው እኮ ከሌላው እኔ እንደዚህ አይደለም ይሄ ነገር አላማረኝም የሚል እኮ በራስ መተማመን አለው የለውም? ይኸው ጭንቅላቱ እኮ እንደ ሰው እንዲያስብ አመጣለታል። እኔ እኮ የእንትን ፍቅር አላገኘውም የእንትን ፍቅር አለ ዝም በል። ስለዚህ ምን ያደርገዋል? ነካ ያደርገዋል። ስለዚህ ነካ የሚያደርጋችሁ ነገር ከሌላችሁ ኖርማል ሆናችሁ ነው የምትሞቱት። እንደ ኖርማል ቀፋፊ ነገር የለም። ኖርማል ሰዎች ምን አይላቸው? ሰልፍ ኮንፊደንስ። ኖርማል ሰዎች እኮ አወላለዳቸው ራሱ ኖርማል ሆስፒታል እኮ ነው። ሲወለዱ
አልቅሰው የሚወጡት አይደል? ኖርማል ለቅሶም ያ ብለው ይወጣሉ። ዋው ተወለደ ህይወት አለው ማለት ነው። ኖርማል መጠቅለያ፣ ከዛ ኖርማል ሰዎች መጥተው ኖርማል ገንፎ ይበላል፣ ኖርማል ጡት ይጠባል፣ ጡት እምቢ ካለ ኖርማል ጡጦ ይጠጣል። ከዛ ኖርማል እያደገ ይመጣል። ኖርማል ትምህርት ቤት ይመዘገባል። ኖርማል አስተማሪዎች ኖርማል ያስተምሩታል። ኖርማል ውጤት ያመጣል። ከዛ ኖርማል ሃይ ስኩል ይጨርሳል። ኖርማል ኮሌጅ ይጨርሳል። ከዛ ኖርማል ግራጁዌሽን ሴሪሞኒ ተደርጎ ኖርማል ጋዋን ጥቁር ጋዋን ለብሶ ኖርማል ሴሪሞኒ ይደረግለታል። ከዛ ኖርማሊ ስራ ያጣል። ከዛ ኖርማል ስራ ይፈልጋል። ኖርማል ሲቪ ያዘጋጃል። ኖርማል ቫካንሲ ይወጣል። ኖርማል ኢንተርቪው ይደረጋል። ከዛ ኖርማል ስራ ያገኛል። ኖርማል ደሞዝ፣ ኖርማል የነበረውን ችግር እሱም ኖርማል ችግሩን ይዞ ይቀጥላል። ኖርማል ቤት ይከራያል። ኖርማል ፍቅር ይይዘዋል። ኖርማል ጥያቄ ይጠይቃል። ኖርማል ታንገላተዋለች። ኖርማል ይጋባሉ። ኖርማል ከዛ ተጋብተው እድሜያቸው እየገፋ ይሄዳል። ኖርማል ያረጃሉ። ከዛ ኖርማል ህመም ይታመማል። ኖርማል ሰዎች እየመጡ ኖርማል ሙዝ፣ ኖርማል ብርቱካን ይዞ ኖርማል መጠይቅ ያደርጉለታል እያለ ከዛ በጠና ይታመማል። which is ኖርማል ነው እሱ። ኖርማል ይሞታል። ሲሞት ኖርማል እንትን ይገዛል የሬሳ ሳጥን። ከዛ ኖርማሊ ሰዎች ያለቅሳሉ። ኖርማል ሰልስት ኖርማል እንትን ይኖራል። ኖርማል ቀብር ስነ ስርዓት ይደረጋል። ከዛ ወደ ቤተሰቦቹ ወደ ቤት ይመጡና ኖርማል ያዝነው ሲጨርሱ ኖርማል ይርባቸዋል። ከዛ ኖርማል ምግብ ሲበሉ ኖርማሊ ያዝናሉ። ወይኔ አንተን ትቼ በላው ይላሉ። ከዛ ኖርማሊ እየረሱት ይመጡና መጨረሻ ግጥም አድርገው በልተው አንድ ሰው ነበረኝ ይላሉ። ኖርማል አሜን ዶንት ቢ ኖርማል። በቃ ኖርማል መሆን አያዋጣም። እንደሱ አልተሰራንም። እንደዚህ የምትፈልጉ ሰዎች ደግሞ ባይዘው እዚህ ምድር ላይ በመምጣትና ባለመምጣታችን መካከል ምን አይነት ለውጥ አለ ሲባል ምድሪቱን ትንሽ ዝቅ አድርገናት ነው የምንሄደው። ለምን የበላ ነው አንድ ጊዜ እዚሁ ቤት ካልኩሌት አድርገናል። የበላ ነው አንድ ሰው 18 ዓመት ቢኖር ብለን ካልኩሌት አድርገ ቁርስ ምሳ እራት ሲባዛ በ18 ዓመት ሲባዛ በ365 ቀን በጣም ብዙ ሺህ ምግብ በልተናል። እሱን ደግሞ አቨሬጅ በ60 ብር በ50 ብር ብታባዙት ሊትራሊ እኔና እናንተ ቢዝነስ ነን። እንደዚህ ቆሙ የምታዩት ሰው ቢዝነስ አይደል? ይሄ ሌላው ወጪ ምግብ ብቻ እና ከፈጀነው ነገር አንፃር እንኳን ኖርማል ነን እንዴ? ኤክስትራ ኦርዲነሪ ነን። ምናልባት የበላነው ምግብ ይሄን ቤት ሊሞላ ይችል ይሆናል አይደል? የበላነው ምግብ ሳይዙ ቢቀመጥ ይሄ ሁሉ እዚህ ሆድ ውስጥ ከገባ this is very extraordinary. we are not normal ማለት ነው። ኖርማል አይደል? the only thing is ኖርማል ሳንሆን ምን ለመሆን እየሞከርን ነው? ኖርማል ለመሆን እየሞከርን ነው። ያንን ካደረግን እንግዲህ ራስን መውደድ የሚባለው ከዚህ ጀምራል ማለት ነው። I am extraordinary። ለዚህ ነው አሻራችን ምን ይሆነው? የተለየ መልካችን ምን ይሆነው? የተለየ መንታ እንኳን ቢባሉ ወላጆች ያቋቸዋል አይደል? ለሌላው ሰው መመሳሰል ሊኖር ይችላል። መምሰል ትችላለህ፣ መሆን ግን አትችልም። ስለዚህ እኔ ነኝ ብላችሁ አንድ ነኝ በዚህ ምድር ላይ እንደዚህ አይነት አቋም፣ እንደዚህ አይነት መልክ፣ እንደዚህ አይነት ሰውነት የተሰጣችሁ አንድ በዚህ ምድር አትደገሙ። እንኳን አንቺ አንድ ሆነ ምን አይነት እንቁ እንደሆናችሁ ለማወቅ ማለት አንድ ሆነ ዋሊያ እንኳን ኢትዮጵያ ውስጥ 200 ቀረ 100 ቀረ ተብሎ በክብር ዩኔስኮ ሁሉ ይመዘግቡ። በጀት አላቸው ባይዘው ኢትዮጵያ በጀት እንዳላት ታውቃላችሁ? ለእንትኖች ለዋሊያ አይደል? ለጭላዳ ዝንጀሮ ዩኒክ ስለሆነ ኢትዮጵያ ውስጥ ብቻ ያለው። አንተ እኮ ኢትዮጵያ ውስጥ ብቻ ለዓለም እንኳን አንድ ነሽ። እንዳንቺ አይነት አልነበረም፣ የለም፣ አይኖርም። ይሄንን ከተገነዘበን ልወፍር፣ ልቅጠን፣ ልርዘም፣ ልጥቆር፣ ልጠር ምናምን የሚል ሐሳብ የለም። እንደዚሁ እንዳለ ዩኒክ ነኝ። ስለዚህ ሪስፔክት ማድረግ ያስፈልጋል። እሱን መገንዘብ ነው መጀመሪያ። በራስ መተማመን ከዛ ነው የሚመነጨው። እኔ አንድ ተራ ሰው ነኝ ይላል። አንተ ተራ ምንህ ነው? ተራ አሳይ። ተራ እኮ ማለት መደዳ ነው። እንዳንተ አይነት መደዳ ሰዎች እነማን ናቸው? ያንቺ ተራ ማን ነው? ያንተ ተራ ማን ነው? ያንቺ ተራ አለ እዚህ? የለም። ባንቺ መደዳ ምንም የለም። ባንቺ ጎን የተቀመጡ እኮ ይኖራል። ነገር ግን አንቺ ዩኒክ በቃ እንደዚህ ነሽ። ማንም ሰው ሊያወዳድርሽ ራሱ ሰው አይችልም። ካንቺና ከገሌ ወይም ከገሌት ቢባል ሶሪ መሞከር ይችላሉ። ግን it's impossible። እኔ ማን ነኝ?
እኔ ነኝ። ሰው ግን ተራ የሚሆነው መቼ መሰላችሁ? ሰውን ለመምሰል ሲሞክር፣ ሚዲያ የሚነግረውን ለመምሰል ሲሞክር። ለዚህ ነው የኮስሞቲክስ ኢንዱስትሪ የልብስ ኢንዱስትሪ በጣም ፍሎሪሽ የሚያደርገው ሰዎች ዩኒክነታቸውን ስለማይገነዘቡ ሚዲያ ላይ የሚያዩቸውን ዘናጭ የተባሉ ጥሩ የተባሉ ውብ የተባሉ ጠንካራ የተባሉ ፌመስ የተባሉ ሰዎች የሚለብሱትን የሚናገሩትን የሚያደርጉትን ለማድረግ ሲሞክሩ ነው። ከዛ ካልወጣን ሰልፍ ኮንፊደንስ አይገነባም። እኔ ማንን ነው መሆን ያለብኝ? ራሴን ነው። ላይክ ዮርሰልፍ ራስን መውደድ። የሚቀጥለው ሪስክ ለመውሰድ ፈቃደኛ ይሆናሉ። ቁጭ ማለትም ሪስክ ነው። በዓለም ላይ ትልቁ ሪስክ ምንም ሪስክ አለመውሰድ። አንድ ጊዜ እንትን ዩ ካን ዊን የሚለው መጽሐፍ ላይ ብዙ አጫጭር ታሪኮች አሉ እና እዛ ላይ ምን ይላል? አንድ ገበሬ ዘንድሮ ምን ዘራህ? በቆሎ ዘራህ ሲለው አይ በቆሎ ዘንድሮ ትንሽ ተምች ሊኖር ስለሚችል አልዘራሁም። ኦኬ ስለዚህ ስንዴ ዘራህ? አይ ስንዴ ትንሽ ግሪሳ ወፎች ሊኖሩ ስለሚችሉ አልዘራሁም። እንግዲያውስ ማሽላን የዘራው? አይ ዘንድሮ ዝናብ ሊኖር ስለማይችል አልዘራሁም። እና ምን አረክ ሲለው አይ ፕሌይድ ኢት ሴፍ ተጫወትኩ። ምን ማለት ነው? አልዘራሁም። ገበሬ አልዘራም ማለት በሚቀጥለው ዓመት የሚበላው የለም። ዶንት ፕሌይ ሴፍ። አሁን ገበሬ ሲባል እኔና እናንተ አይደለም ብላችሁ እንዳታስቡ። ዛሬ እድሜ 20 ውስጥ ከሆነ ያለሽው እድሜ 30 ውስጥ የምትበላውን የምትበይው ነገር የምታተርፈውን የምታተርፊውን የምታፈራውን የምትደርስበትን ከፍታ መቼ ነው የምትገነባው? አሁን። ለምን እድሜ 20 ውስጥ ብታረጉት የሚያምር ነገር አለ አይደል? ልብስን ጨምሮ እድሜ 20 ላይ የምታረጉትን ልብስ 70 ላይ ብታረጉ ፈነዱ ነው የምትባሉት አይደለ? እሳቸው ደግሞ ምን ነው እምቢ አላረጅም ሆኑ። አያችሁ? ስለ ልብስ ስራ እንኳን የሚያምርበት ሰዓት አለ። እንደዚህ ቆሙ ማሰልጠን የሚያምርበት ሰዓት አለ አይደለ? አሁን በሰው ተደግፌ መጥቼ ማለት ነው 98 ዓመቴ ነው ልጆቼ ብል አባባ ይቀመጡ በቃ እኛ ገብቶናል አትሉ? ካሁን ወደቁ ምናምን ሊትራሊ በቃ ሰዓት አለው ሁሉም። በዛ ሰዓት ቁጭ ብሎ ምናልባት ሰዎች መጥተው መመረቅ በርቱ ፈጣሪ ይስጣችሁ ምናምን ይጠብቃችሁ አለ አይደል? ማድረግ ያለብን ሰዓት አለ። ስለዚህ ምን እያረጋችሁ ነው? ዘመን ከኛ ያልፋል። ስለሚያልፍ እኛ ቶሎ መስራት አለብን። በ20 ላይ ግጥም አድርጋችሁ ሰርታችሁ 30 ውስጥ ስትገቡ 30 ከ20 ይጠቀማል። በ30 ውስጥ ደግሞ የምትሰሩት ለ40ችሁ ከ30 ይጠቀማል። 40 ውስጥ የምትሰሩት 50ችሁ ከ40 ይጠቀማል። እንዳታሳልፉ ዘመናችሁን ምን በማድረግ ቴክ ሪስክ ውሰዱ። መነገድ ነው። ሞክሩ፣ ውደቁ። ስትወድቁ ምን ይሆናል? አንድ የመውደቂያ ዘዴ ትማራላችሁ እንጂ አትወድቁ አይደለም? ከዛስ ሌላ ነገር መሞከር ነው። ፊዚካል ኤክሰርሳይዝ ለስራ ነው፣ አርት ነው፣ ጥበብ ነው ምናምን መሞከር ያለ ምንም ነገር ስትሞክሩ ከፈጣሪ ሕግ ጋር እንደማይጻረር ብቻ አውቁ። ከዛ በኋላ ሰው እንደሆነ ምንም ነገር ይላል። ሞክሩ፣ ውደቁ። ስትወድቁ ልምድ። ሰው ወደቀ ይላችኋል፣ እናንተ ግን ልምድ። በወደቃችሁ ቁጥር ስትነሱ የተሻለ ነው አሙከራችሁ ወይስ ያልተሻለ?